ቅምጥል ለመጣ ቆይ ልቤ ስለምታውቂ ነው እንደዚህ የምትሆኝ? ይኸውልህ ትሰማኛለህ? ስታደርግ የነበረውን ነገር በሙሉ አይቻለሁ። እሺ ኧረ እባክሽ እስቲ ንገሪኝ፣ ምን አየሽ? አይቻለሁ፣ በደንብ አይቻለሁ። እሺ ቆይ ለምን በዚህ ልክ ፈጣጣ ትሆናለህ? እጇን ይዘህ ስትላት አላየሁም? ቅምጥል ተረጋጊ። አልረጋጋም። ውጣ ከቤቴ። ሰምኛለሽ ቅምጥል? አወራኋት እንጂ ምንም ያደረኩት ነገር የለም። ከዚህም የበለጠ ነገር ማየት ነበረብኝ ማለት ነው? ምን አይነት አስመሳይ ሰው ነህ? በእናትህ ሲጀመር አውቀህ ነው፣ አብረኸኝ አልነበርክም። እሺ ቅምጥል ለምንድን ነው ራስሽን ብቻ የምታዳምጪው? ማውራሽ ነገር አዳምጪ። ልቀቀኝ። አለቅሽም ቅምጥል። ሌላ የምንኮተት ነው ፍቅር። ሽምግልና የሚባል ነገር አለ። እሺ አደይን ደግሞ ከሴቶች በተለየ ላገባት ነው ፈልገው። እሷ ምን የተለየ ነገር አላትና ነው አንተ የተለየ ነገር የምታስበው? ዴቭ ፍቅር አይመለከትሽም። በማያገባሽ ደግሞ አትግቢ። ዴቭ ልክ ነው። ሲጀመር እዚህ ቁጭ ብለሽ ምንድን ነው የምትሰሪው? ተነሽ ግቢ እና አጥቢ። እሺ ገባ ዴቭ ትናፍቀኛለህ አይደል? ፈጣሪ ይመስገን በስተመጨረሻም ከአደይ ጋር አንድ ላይ ሆነ። በደንብ ስሚኝ ፍቅር፣ እንደ እህት የምትወጂኝ እና የምታስብልኝ ከሆነ በእኔ ደስታ ተደሰች። እሺ? አዎ ልጄ፣ በሰላም ግባ፣ ይቅና። አሜን። ብቻ ሮማንም አብራን ትሄዳለች እንዳትሉ። አረ ፍቅር፣ እኔማ ስሬን ጥዬ እሄዳለሁ እንጂ ብሄድ በጣም ነበር ደስ የሚለኝ። እንደዚህ ፍላጎቱ ካለሽማ ለምን አልፈቅድልሽም? አብረሻቸው ሂጂ። አይ እትዬ፣ አሁን እንኳን እዛ መሄድ የምችል አይመስለኝም። ለእኔ እዚህ መሆኑ ይሻላል። ምን ነው የአንቺ ጉዳይ እስካሁን አልተፈታም? ምን ይፈታል እትዬ? ጫኔ እዛ ከሄድኩኝ እኔን አንድ ነገር ከማድረግ ወደ ኋላ አይልም። አይ በቃ እዚህ መሆንሽ ጥሩ ነው፣ ግን ራስሽ ላይ ስሪ እሺ። ይቺ ልጅ አልጨረሰችም እንዴ? ሩታ አልጨረስሽም? ጨርሻለሁ። እሺ ቶሎ ውጪ በእናትሽ። እታለ ሩታና ዴቭ በደስታ በጣም ተውጠዋል። ፍቅር እንዴት እሷ ከማን በልጣ ነው ለእሷ እንደዚህ እየሆንክ ያለኸው ስትለው ፍቅር በማያገባሽ ነገር አትግቢ በሚልባት ሰዓት ላይ ራሷን መቆጣጠር ያቅታታል። አደይ አሁን ላይ በጭንቀት ተውጣለች። አደይ በጭንቀት የተዋጠችበት ዴቭ በሰላም ይመለስ ይሆን ወይስ አይመለስም? የአባቷም እልክና እንትን ስለምታውቅ ምን እንደምታረግ ግራ ተጋብቷታል። ሊሊ ለምንድን ነው የተጨነቅሽው የኔ ውዴ ስትላት፣ ሊሊዬ አሁን ላይ እኮ በጣም የምሰጋበትና የምጨነቅበት ጊዜ ላይ ነው ያለሁት። ዴቭ በሰላም ሂዶ ይመለስ ይሆን ትላለች። ሲቀጥል ደግሞ ኪንጎ ከኔ ጋር ሆኖ እያየችው ቅምጥል በጣም ተቀይማለች፣ ሌላ ነገር ታስባለች ብዬ እፈራለሁ ትላለች። ዴቭ ሸረንጉዲ ብሎ እንግዲህ ወደ ገጠር ፏ ብትን እያለ ሊሄድላት ነው ቤተሰቦቿ ጋር ሊታወቅ። ባቡሬና ሊዱ እንግዲህ ሊዱ ልትፋታው አልቻለችም። ባቡሬ ሊዱ ለምንድን ነው እንደዚህ የሚሆነው እየደጋገመ ቢነግራትም እሷ ግን ልትረዳው አልቻለችም። በዛን ሰዓት ላይ አደይ ታይና ምንድን ነው እየተካሄደ ያለው? ባቡሬ ሊሊን እንዲጎዳት አልፈልግም ትላለች። ፍቅር ሰይጣኗ በቅናት መንፈስ እንግዲህ ራሷን ያሳጣት ፍቅር የአደይና የዴቭ አሹዬ የኔ ወድም ምን እያረክ ነው? እስቲ ወዴና አደይ መንደር ውሰዴ ብላ በምታይቅበት ሰዓት ላይ እሺ ደግሞ ምን ልትሰሪ ነው የምትሄጂው? አንቺ ደግሞ እዛ ምን ታረጊያለሽ? በሚልባት ሰዓት ላይ የአደይን እናት ለማናገር የአደይን እናት ሰላም ልላቸው ትለዋለች። አሁን አንቺ ነሽ ሰላም የምትይ ብሎ ቢያናግራትም እሷ ግን ሌላ ሸራ ሰረበች። ፍቅር እንግዲህ እናቷን እንዴት ነው ዴቭ ገጠር ሲሄድ ዝም የምትይው ትላታለች። ለምንድን ነው ምን ችግር አለው ብሄር ታዲያ ስትል፣ እኔም አብሬ ልሄድ ማሚ ችግር አለው አብሬ ብሄድ ገጠር እኮ ደስ ይላል ብለዋል ትላለች። እሷ ግን የራሷን ፕሮግራም ለማሳካት ነበር ወደ ገጠር መሄድ ያስፈለገችው። ለአዲትና ለዴቭ ያዘነች አስመስላ ነው እሷ ግን እየጠየቀች ያለችው ማለት ነው። አደይ በአሁን ሰዓት ላይ ለሊሊ በጣም ታስፈልጋታለች። ለሊሊ ያላትን ፍቅር ለመለየት ለምንድን ነው ብላ እንግዲህ ባቡሬን ትጠይቀዋለች።
ባቡሬ ለምንድን ነው እዚህን ያክል ሊሊን የምትላት ትለዋለች። ለሊሊ ተጠንቀቅላት፣ ሰውና ምና ዛሬ አንተን ለማመን ስለከበዳት ነው ይሄንን ልትለው የቻለችው ሊዱ ጋራ ስላየችው። ለምንድን ነው በሊሊና በሊዱ ለምንድን ነው ሊሊ የያዘችው ሁሉ የሚያምራት? ሮማን እና እንግዲህ ሩታ በጣም ጓደኛሞች ነዋል። በጣም እየተዋደዱ እና ለሷ በጣም ልዩ ቦታ አለ። ኪንጎና ቅምጥል በሩጫ ልባቸውን አጥተዋል። ኪንጎ ዳይመንድ መጀመሪያ ላይ ኬስ በጠረባ የሰራው ሰውዬ የዛው ሰፈር ኃይለኛ ሰው ስለነበረ እየሯሯጣቸው ይገኛሉ። ቅምጥል ራሷን ስታ የወደቀችው እንደ ባለፈው ሙድ እየያዘችበት ነው ወይስ የእውነት ራሷን ስታ ወድቃ ነው? እንዲህ አንቺም ደግሞ ምንድን ነው የምትሮጪው እነሱ ጋር እኩል ስትላት፣ አንቺ ደግሞ ምን ያስገለፍጥሻል ብላ ሩታን በስድብ እንግዲህ ታጥረገርጋታለች። ይቺ ላይ መቼ ነው ሰው የምትሆነው? መቼ ነው እንደ ሰው የምታስበው ብላ ሩታም ገጭቋ ብትል፣ ሮማን ግን እኔም እንዳንቺ ነበር በፊት የምጠላት፣ ነገር ግን ቀርበሽ ስታያት እና በሩቅ ስታያት አንድ አይነት አይደለችም። ሁሉንም ነገር ቀርበሽ ስታዩ ነው እያደር የነገሮችን ሁሉ የሚገባሽ እያለች ሩታ እንግዲህ ሮማንን ትገድታለች። ባቡሬ ወልከፍ ሲል እንግዲህ ሊዱ አላሰዴው አላስቀምጠው ትላለች። ጥቁር አዝሙድ ቆይ አንተ ሊሊን ምን አይነት እንደሆነች እያወቅህ አንተ ሊሊ ጋራ ምንድን ነው እንደዚህ የሚሆነው? እንኳንም ቅጥል ላለች እንኳንም ተናደደች ብላ ሊሊን ታማለታለች። እሱ በሊሊ ቀልድ እንደማያውቅ ትቀጣ ብሎ እንጂ እሱም በሊሊ ምንም እንደማያውቅ ይነግራታል። ቅምጥልና ኪንጎ እንግዲህ አሁን ላይ አልስማማበት ያሉት ለምንድን ነው? እስከ መቼ ድረስ ነው በሩጫ እንደዚህ ልባችን እየሮጥ እንትን እየጣል የምንሮጠው ይላል። ቅምጥል ምን እንዲሆነ ሳታውቅ ዝም ብላ በለው ትላለች። የሩጫው ማለት ነው። በምትሮጥበት ሰዓት ላይ ቆይ አንተም ወደ እያራመድክ ነው እንዴ ያለኸው? ለምንድን ነው እንደዚህ ልትሮጥ የቻልክበት ብላ ብትጠይቀው እሱ ግን ምንም ሌላት አልቻለም። ባክህ ተናገር፣ እንደው ተናገር፣ ማትናገር ከሆነ ወደዛ በእኔም እንትን ልበልልህ ትለዋለች። አሁንም ያንን ሌብነት ተው ብዬ አልተውክም ወይ እያለች እንግዲህ ቅምጥል አፋጣ ይዟለች። እሱስ ይነግራታል ወይስ አይነግራትም? የሚነግርባት ደግሞ ስለሚወዳት ነበር። አሁን ላይ ፍቅር እንዲይዘው ከስር ከስሯ እየሄደ ነበር። ቅምጥል ግን አሁንም ግትርነቷን አላቆመችም። ሊሊ ባቡሬን ወደዛ ሸኝታው ከመጣች በኋላ ሙዷ ተሰርቆ ነበር። እነ ሮማንን ስታገኛቸው ሁሉንም እንደ መርሳት አስመስላ የማስመሰል ሳቋን ትቀጥላለች። ሮማን በሉ እናንተ ተጫወቱ፣ እኔ ስራ ትቼ ስለሆነ የመጣሁት ሊሊዬ በጣም የምወድሽ እሺ ብላ ሊሊን ትሰናበታለች። ሊሊ አሁን ላይ ባቡሬ እየቀጣት መሆኑን የምታውቀው ነገር የላትም። ባቡሬ በፍቅር አለንጋ ይዛዋለች፣ ግን አውጥታ የመናገር ሞራን አላገኘችም። ሊዱ አንቺ ደግሞ እዚህ ምን ትሰሪያለሽ ብላ ስትላት መላላጥና ሰለቻት። ሊዱ ከአሁን ጋር ያለች ከአንዱ ጋር እያለ ትለጣጠፋለች። ዳይመንድ በሬው መጣ እንግዲህ ከዴቭ ሁሉንም ዝግጅቱን ጨርሶ ዛሬ ከቸች ብሏል። ዛሬ ላይ ዴቭ ወደ ገጠር የሚሄድበት አንደኛው መስፈርቱ እንግዲህ እሺ ይሉት ይሆን እሺ አይሉትም፣ ከአሁን በኋላስ ምን ይፈጠር ይሆን ብሎ በሀሳብ ተጨናንቋል። ዳይመንድ ያለውን ነገር ምንም እንዳታስብ፣ ሁሉንም ነገር አመቻችልሃለሁኝ እኔ እያለሁ ምንም የሚቸግርህ ነገር የለም ብሎ እንግዲህ በኩራት በደስታ ያንትን ይለዋል። ኬንጎ እዚህ ላይ ምን እንደሚያደርግ በሚያውቅበት ሰዓት አደይ ስትመጣ አደይን ላይ አሁንም ፍቅሩ አላለቀም። አደይን ሰላም ብሎ ሲያወራት በዛን ሰዓት ላይ ቅምጥል ከኋላ ሆና ትሰማ ነበረ። ልትሄድ ስትል ቆይ ጠብቂኝ እንጂ ሲላት እጇን ገፍትራ ወደዛ ተዲያለች። በዛን ሰዓት ላይ ቅምጥል ስትመጣ ቆይ አንተ ምንድን ነው ምን ሙድ እያራመድክ ነው ያለው? እየቀለድክብኝ ነው እንዴ በእኔ ብላ እንግዲህ ቅምጥል ገጭቋ ትላለች። አደይ ግን ምንም ያደረገችው ነገር የላትም። ሰላም ብላ ወዴት ሰላም ትላት እጇን ስትይዘው እጇንም ገፍትራ ነው ሄደችው።
አንዳንዴ ግን ምንም እንደምናደርግ በማናውቀው መንገድ ማለት ነው። ዴቭ እነ ማሚን ሊሰናበት ወደ ቤት ሲመጣ ቅምጥል እንግዲህ ለምንድን ነው ምን እያደረግክ ነው ትላለች። ቅምጥል ፍቅር ሰይጣና ዴቭዬ ለምንድን ነው የምትሄደው? ለምንድን ነው ይሄን ያህል እያካበድክላት ያለኸው ላደይ ትላለች። አይ ፍቅር ከአሁን በኋላ ያለሽን ከአደይ ላይ ታነሻለሽ። እሷ ማን ስለሆነች ነው ገጠር ድረስ ለእሷ ሽምግልና የምትሄደው? ለምንስ ነው ይሄን ሁሉ እያደረክላት ያለኸው ብትለው ፍቅር በእንግዲህ ከአደይ ላይ ያለሽን ችግር ንቀይ ይላታል። ውድና የተከበራችሁ የቻናሌ ቤተሰቦች ሰላማችሁ ዝትትረፍረፍ ይበልልን፣ አገራችንን ሰላሟን አላህ ይመልስልን እያለን ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ ይሁኑ።